የኬንያ ከተሞች በተቃውሞ ሰልፎች ተጥለቅልቀው ውለዋል። ኬንያውያን ወጣቶች መንግስታቸውን ለመቃወም አደባባይ ወጥተዋል። የኬንያ ትላልቅ ከተሞች ዛሬ የሀገሪቱን መንግስትና የፖሊስን የኃይል እርምጃ በሚቃወሙ ሰልፎች ተጥለቅልቀዋል። የተቃውሞ መነሻውም መንግስት ሊያጸድቀው ጫፍ የደረሰው አዳዲስ ቀረጦችና ግብር ቢሆንም በርካቶችን ያጎሳቆለው የኑሮ ውድነት፣ ስራ አጥነት፣ ድህነትና ሙስና መከራችንን እያሳየን ነው እያሉ ነው። መንግስት ገቢውን ለመጨመር ዳቦን ጨምሮ በምግብ ዘይት፣ የሴቶች የንጽህና መጠበቂያ፣ የሞባይል ስልኮች፣ ኮምፒውተሮች፣ ተሽከርካሪዎችና በሌሎች ምርቶችና አገልግሎቶች ቀረጥ ላይ ጭማሪ ያካተተ ረቂቅ የፋይናንስ ህግ አውጥቷል። ፕሬዝዳንት ዊሊያም ሩቶ ወደ ስልጣን ከመጡ በኋላ ተደጋጋሚ ግብሮችን በመጨመር ያሰላቹት የኬንያ ህዝብ በተለይ ወጣቱ አሁን ተቆጥቷል። መሪዎቹ እየመሩ አይደለም፣ በድህነትና በስራ አጥነት እየማቀቀ ያለውን ወጣት ጀርባውን እያጎበጡት ነው ብለዋል። ኬንያ ከዚህ ቀደም በርካታ ህዝባዊ ተቃውሞዎችን ብታይም የአሁኑ ግን ለየት ያለ ነው። ከዚህ ቀደም የነበሩት የአደባባይ ተቃውሞዎችን ያደራጁ የነበሩት ተፎካካሪ ፖለቲከኞች ነበሩ። የአሁኑ ግን ወጣቱ ማንም ሳይቀሰቅስ ሆነው ለተቃውሞ ወደ አደባባይ የተመማው። የአንበሳውን ድርሻ የያዙትም ጀንዚ ወይም ጄኔሬሽን ዙመርስ የሚሰኙት በሀያዎቹ የእድሜ ክልል ውስጥ የሚገኘው ትውልድ አካል ናቸው። በፍርሃት የተሸበቡ አይደሉም፣ ደፋር ናቸው። ስልጣን አያሳስባቸውም፣ ይጋተራሉ። በቴክኖሎጂም የተካኑ ናቸው። የዲጂታል ዘመን ልጆች ናቸው። ለጥያቄ የሰሉ ጭምር። አሻፈረ ባይነታቸውና እምቢተኝነታቸውም የጸና ነው። ቤተሰቦቻቸው በድህነት እየማቀቁ መዘዞችን ፈርተው ዝም ማለታቸውን ልጆቻቸው አይቀበሉትም። መጻኢ ተስፋችንን አትነጥቁም እያሉ ነው ፖለቲከኞቻቸውን። ለሁሉም ክብር ይገባል የሚለውን አያምኑም። በአምላክ የተመረጠን እናን ለሚሉት የኬንያ ፖለቲከኞች አምላክ የተመዘገበ መራጭ አይደለም፣ ህዝብ ነው የመረጣችሁ ብለዋቸዋል። ሙሰኛ የሚሏቸውን ፖለቲከኞች ለማዋረድ ወደ ኋላ አይሉም። ከስልጣን ልቀቁ ሲሉም ተሰምተዋል። ፕሬዝዳንት ሩቶን ጨምሮ የኬንያን ፖለቲከኞችን ምስል ከአንገታቸው በላይ በአሰማ ፊት በመቀየር ፎቶቸውን ይዘው ወጥተዋል። ሰልፈኞቹም ዘራፊዎችን ነው የመረጥነው፣ መሪዎች አይደሉም፣ ድህነት ሰው ሰራሽ ነው የሚሉ መፈክሮችን በተለያዩ የሀገሪቱ ከተሞች አደባባዮች ላይ አስተጋብተዋል። የወጣቱ ተቃውሞ የበረታበት መንግስትም በረቂቅ የፋይናንስ ህጉ የተካተቱ የተወሰኑ ቀረጦችን ለማንሳት ተገዷል። እንዲቀሩ ከተደረጉት መካከል በዳቦ ላይ ሊጣል የነበረው 16 በመቶ ቀረጥ፣ የምግብ ዘይት፣ የሞባይል ገንዘብ ዝውውር አገልግሎትና በተሽከርካሪዎች ላይ ሊጣሉ የነበሩት ቀረጦች ይገኙበታል። የዚህ አወዛጋቢ ረቂቅ በቲክቶክ የተጀመረው መነጋገሪያነት ወደ ከፍተኛ የህዝባዊ ተቃውሞ ተቀይሯል። የፕሬዝዳንት ዊሊያም ሩቶ መንግስት የበርካታ ትውልድ ፖለቲከኞች ያላደረጉትን ከዘርና ከፓርቲ ባለፈ በርካታ ኬንያውያን በአንድነት እንዲቆሙና እንዲቃወሙ አድርጓቸዋል። በርካታ ግብሮችን በመጫን የሚታወቁት ሩቶ ወጣቱ በአንድነት እንዲነሳባቸው ምክንያት ሆኗል። ተቃውሞ በጀመረበት ማክሰኞ ሰኔ 11 2016 ዓ.ም በመቶዎች የሚቆጠሩ ወጣቶች ታውን ተብሎ በሚጠራው የመዲናዋ የናይሮቢን የንግድ ማዕከልን በመቆጣጠር እያንዳንዷ እንቅስቃሴ ቀጥ እንዲል አድርገዋል። ፖሊሶች በአስለቃሽ ጭስ በውሃ ሊበትኗቸው ቢሞክሩም በእጅ አላሉም። ፖሊሶች የሚያደርጓቸውን መተናኮሶችና ድብደባዎችም በሞባይል ስልኮቻቸው በቀጥታ በማህበራዊ ሚዲያ ላይ ሲያሰራጩ ነበርም። ማክሰኞ ዕለት የነበረው ህዝባዊ ተቃውሞ ረቂቅ ህጎችን የሚመለከተውን እና የሚያጸድቀውን የሀገሪቱን ምክር ቤት ፓርላማውን እንቆጣጠር በሚል መርህ ነበርም። ከዚህ ቀደም ፖለቲከኞችና ስፖንሰር አድራጊዎች ከሚያደራጇቸው ተቃውሞዎች በተለየ መልኩም ይህ የወጣቶች እንቅስቃሴ መሰባሰቡና መደራጀቱ የተካሄደው በማህበራዊ ሚዲያ አማካኝነት ነው። የተቃውሞው አደራጆች የጥቁር ልብስ እንዲለበስ ቢጠይቁም አንዳንዶች የተቀዳደዱ ጂንሶች ለብሰው ወጥተዋል። የፀጉሩም ሆነ የልብስ ፋሽኑም የተለየ ነበርም። እኛ ጄንዚ ነን፣ ራሳችንን ማሰባሰብና ማደራጀት ችለናል። ወጣቶች ለተቃውሞ እንዲመጡ ብቻ ሳይሆን ለምን እንደምንቃወምም ለማስተማር ቲክቶክን እንደ መድረክ እንጠቀምበታለን ሲል አንደኛው ተቃዋሚ ዛሃ ኢንዲሙሊ ለጋዜጠኞች ተናግሯል። አብዛኛዎቹ ለተቃውሞ የወጡ ወጣቶች ለመጀመሪያ ጊዜያቸው ነው። ሩቶ መልቀቅ አለበት የሚሉ ድምጾችም በርከት ብለው ተሰምተዋል። እኔ ለመወዳት ሀገሬ እገዛላታለሁ፣ ወላጆች ይደክመዋል፣ አሁን ይህንን ማድረግ አይችሉም፣ የእኔ ተራ ነው ሲል የ24 ዓመቱ የዩኒቨርሲቲ ተማሪ ኬን ማክሊሊያ ተናግሯል። የኬንያ የፓርላማ አባላት ረቂቁን እንዳያጸድቁት ጫና ለማሳረፍና ተቃዋሚዎችን ለማሰባሰብ በማህበራዊ ሚዲያ ላይ ኦኩፓይ ፓርላመንት እና ሪጀክት ፋይናንስ ቢል 2024 የሚሉ ሃሽታጎችን በመጠቀም ላይ ይገኛሉ። ይህ የመጀመሪያ ሰልፌ ነው፣ የመጨረሻ እንደሚሆን ተስፋ አደርጋለሁ። ከዚህ በኋላ ነገሮች እንደሚለወጡ ተስፋ አደርጋለሁ ስትል ናሲሪያና ካሱራ የተሰኘች ተቃዋሚ ተናግራለች። ሰልፈኞቹ ወደ ሀገሪቱ ፓርላማ ደርሰው ለመክበብ ያደረጉት ጥረት በፖሊስ ውሃ መርጨት ቢደናቀፍም መንፈሳቸው እንደተጠናከረ ነበር። በዛች ዕለት ከ200 በላይ ወጣቶች የታሰሩ ሲሆን ጠበቆች በፖሊስ ጣቢያዎች ተገኝተው የተወሰኑትን አስፈትተዋል። አንዳንዶችም በፖሊስ መኪኖች አንሳፈርም እያሉ ሲያንገራግሩ ታይተዋል።
በአደባባዩ ተቃውሞ ላይ ያልተገኙት ደግሞ በማህበራዊ ሚዲያዎች ላይ መልእክቶችን፣ ፎቶዎችን፣ ቪዲዮዎችን በማጋራት ለትግሉ አጋርነታቸውን አሳይተዋል። ተቃውሞው ግልጽ ያለ አመራር ስለሌለው ፖሊስ ኢላማ የሚያደርጋቸውን አካላትን ለመለየት ተቸግሯል። የተቃውሞ ሰልፉን አንዳንዴ ቴክኒካዊ ጉዳዮችን አላሟላም በሚል ፖሊስ ቢያግደውም ተቃዋሚዎቹ በዚህ አይስማሙም። ከዚህ ቀደም ከነበሩት ጸረ መንግስት ተቃውሞዎች በተለየ መልኩ ዘረፋ፣ ንብረት ማውደምም ሆነ ድንጋይ መወርወር አልታየበትም። ፍጹም ጨዋነት የተሞላ ነበር። ወጣቶቹ ሀገር አቀፍ በሆነው ተቃውሟቸው መንግስታቸው ላይ ጫና ማድረስ ችለዋል። የተወሰኑት ቀረጦች እንዲሰረዙም አድርገዋል። ኬንያውያንን አድምጠናቸዋል ሲሉ የፓርላማዊ ፋይናንስ ኮሚቴ ሰብሳቢ ኩሪያ ኪማኒ ፕሬዝዳንት ሩቶና የምክር ቤት አባላት በተገኙበት ጋዜጣዊ መግለጫ ላይ ተናግረዋል። በፋይናንስ ረቂቁ ላይ የተደረጉ ለውጦች ኬንያውያንን ከኑሮ ውድነት ጫና ለመጠበቅ የተደረጉ ናቸው ሲሉም ኪሪያ አክለዋል። መንግስት በእነዚህ የቀረጥ ጭማሪዎች $2.7 ቢሊዮን ለማሰባሰብና አገሪቷ ያለባትን የዕዳ ጫና ለማቃለል ይውላል ሲል ይሟገታል። መንግስት ኬንያ በአሁኑ ጊዜ ያለባትን $80 ቢሊዮን የሚጠጋ ብሔራዊ ዕዳን ለመቀነስ የተለያዩ ግብሮችን መጣል አንዱ እርምጃ ነው ይላል። ከፍተኛ ተቃውሞ እየቀረበበት ያለው ይህ አወዛጋቢ ረቂቅ በፓርላማው የመጀመሪያውን ዙር ያለፈ ሲሆን ሕግ ሆኖ ለመጽደቅ በመጪው ማክሰኞ ድምፅ ይሰጥበታል። በተቃዋሚ ሰልፎቹ ያልተሳተፉና ሙሉ በሙሉ ሕጉ እንዲሰረዝ የሚጠይቁ ተቃዋሚዎች በህዝብ ላይ የተጣለ ቅጣት ሲሉ ነው የጠሩት። ረቂቅ ሕጉን እንዲሰርዙትም ለማድረግ በፕሬዝዳንት ሩቶ ላይ በቀጥታ ያነጣጠረ አንፎሎ ሩቶ የሚል ሃሽታግ በማህበራዊ ሚዲያዎች እየተጋራ ይገኛል። በዚህም ተቃዋሚዎች ህዝቡ ፕሬዝዳንቱን በኤክስ ገጻቸው እንዳይከተሏቸው እየጠየቁ ነው። ረቂቅ ሕጉ ሙሉ በሙሉ ውድቅ እስኪደረግ በመዲናዋ ናይሮቢ እንዲሁም በሌሎች ከተሞች በተቃውሟችን እንቀጥላለን ብለዋል። ከጥቂት ቀናት በፊት የፕሬዝዳንት ሩቶ አማካሪ ዴቪድ ኒዲ ከ2 ሳምንት በፊት በቲክቶክ ላይ የተጀመረውን እንቅስቃሴ አጣጥሎት የነበረ ቢሆንም ማክሰኞ የነበረውን ህዝባዊ አመፅ መቀጣጠል በማየት ስኬቱን አምነዋል። ረቂቅ ሕጉን በበርካታ ማህበራዊ ሚዲያዎች ላይ ከማጋራት በተጨማሪ የፓርላማ አባላት ላይም ጫና ለማድረስ ተሞክሯል። የምክር ቤቱ አባላቱ ይህንን ሕግ ውድቅ እንዲሆን ድምጻቸውን እንዲሰጡ ለማድረግም ኤስኤምኤስ ዩር ኤምፒ ለፓርላማ ተወካዮቻቸው መልእክት ላኩ በሚል ከስልክ ቁጥሮቻቸው ጋር ተጋርቷል። ስቴፈን ሙሌ የተሰኙት የፓርላማ አባል ለሀገር ውስጥ መገናኛ ብዙሃን እንደተናገሩት ረቂቅ ሕጉን ውድቅ እንዲያደርጉት የሚጠይቁ 30,000 መልእክቶች በስልካቸው ደርሷቸዋል። ሌሎች የፓርላማ አባላትን በሚደርሷቸው መልእክቶች መጨናነቅ ምክንያት የስልክ አገልግሎታቸው ተቋርጧል ሲሉ ቅሬታቸውን ገልጸዋል። ለዓመታት የጸረ መንግስት ተቃውሞዎችን ሲመሩ የነበሩት አንጋፋው የተቃውሞ መሪ ራይላ ኦዲንጋ ከተቃውሞ ሰልፎቹ እንዲርቁ አንዳንዶች አሳስበዋል። እሳቸውም ይህንን አክብረው በማህበራዊ ሚዲያቸው ገጻቸው ላይ ምላሽ የሰጡ ሲሆን እኔ ዛሬ በጣም ኩሩ አባት ነኝ፣ መብቶቻቸውን ለማስከበር በጀግንነት ለቆሙ ሁሉ እንኳን ደስ አላችሁ ብለዋል። ፖሊስን በድፍረት እየተጋተሩ ያሉ ወጣቶች ዋጋ እየከፈሉ ይገኛሉ። ሐሙስ በነበረው ተቃውሞ አንድ የ29 ዓመት ወጣት ከፖሊስ በተተኮሰበት ጥይት ሕይወቱ አልፏል። በአስለቃሽ ጋዝ፣ የጎማ ጥይት ከ200 በላይ ወጣቶች መቁሰላቸውንና ቢያንስ ከ100 በላይ መታሰራቸውን የመብት ተሟጋቾች አስታውቀዋል። ሐሙስ ዕለት ከ100 በላይ ተቃዋሚዎች በቁጥጥር ስር መዋላቸውን ያስታወቀው የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ፖሊስ ያልተመጣጠነ ኃይል እየተጠቀመ ነው ሲል ከሷል። ረቂቅ የፋይናንስ ሕጉ ምን ይዟል? ረቂቅ ሕጉ የኬንያ የ2004 እና የ2025 በጀት አካል ሲሆን መንግስት ገቢውን ለመጨመር በተለያዩ ምርቶችና አገልግሎቶች ላይ ቀረጥ እና ታሪፍ መጨመርን የያዘ ነው። ከእነዚህ መካከል በዳቦ ላይ 16 በመቶ ተጨማሪ እሴት ታክስ መጣልን ጨምሮ እንዲሁም በሞባይል ገንዘብ የማስተላለፊያ አገልግሎት ላይ ታሪፍ እና በመኪና ላይ 2.5 ቀረጥ ተካተውበት ነበርም። ረቂቅ ሕጉ ለአካባቢ ጎጂ ናቸው ተብለው በሚታሰቡ እንደ ማሸጊያ፣ ፕላስቲክ እና ጎማ ያሉ ምርቶች ላይ ኢኮታክስ እንዲጣል ሀሳብ አቅርቧል። በዚህም እንደ ህጻናት ዳይፐር፣ የሴቶች የንጽህና መጠበቂያዎች፣ ኮምፒውተሮችና ሞባይል ስልኮች ላይ ቀረጥ ይጥላል። በአንዳንድ የፋይናንስ አገልግሎቶች እንዲሁም በውጭ ምንዛሪ ግብይቶች ላይ 16 በመቶ ቫት መጣል አለበትም ይላል። በረቂቁ መሰረት በዲጂታል የገበያ ቦታዎች ላይ ግብር መጫን እንዳለበት ያትታል። ከነዚህም ውስጥ በዳቦ ላይ ሊጣል የነበረው 16 በመቶ ቀረጥ፣ የምግብ ዘይት፣ በፋይናንስ አገልግሎትና በተሽከርካሪዎች ላይ ሊጣሉ የነበሩ ቀረጦች እንዲሰረዙ ተደርጓል። በተጨማሪም እንደ ህጻናት ዳይፐር፣ የሴቶች የንጽህና መጠበቂያዎች፣ ኮምፒውተሮች፣ ሞባይል ስልኮች፣ በመኪና ጎማዎችና በሞተር ሳይክሎች ላይ ሊጣል የታሰበው ቀረጥ ከረቂቁ እንዲወጣ ይደረጋል ተብሏል። ሌላኛው በሞባይል የገንዘብ ማስተላለፊያ አገልግሎቶች ላይ የክፍያ ጭማሪና የኢንተርኔት ዳታ ክፍያዎች ላይ ሊደረግ የታሰበው የግብር ጭማሪ እንዲሰረዝ ይሆናል ተብሏል። በተደጋጋሚ ግብሮች የተሰላቹት ኬንያውያን ይህ በቂ አይደለም፣ አሁን ቢሆን በረቂቁ የተካተቱ እንደ የመንገድ ጥገና፣ ከውጭ በሚገቡ ሸቀጦች ላይ ሊጣሉ የታሰቡ ቀረጦችን አንቀበልም ብለዋል። ረቂቁ ሙሉ በሙሉ ውድቅ ይደረግም እያሉ ነው።